እኔ ሞተር ሳይክል ነዳ ነበር፣ መኪና ነዳ ነበር። በሳምንት 6 ቀን ኳስ እጫወታለሁ፣ ኤሮቢክ ሰራለሁ፣ ስፖርት ሰራለሁ። ያ ደስታ አለፈ። በረከታችን ይለቀቃል ስንለቅ፣ ፈውሳችን ይለቀቃል ስንለቅ። አሁን ይሄ የት ሄደን እንስማው? ቤተ እምነት ስንሄድ ቤተ እምነት ፖለቲካ ወርሶት እየጮህኩኝ ያዙት ወንድሜን ገለዋል፣ ያዙት እንዳይወጣ እያልኩ ስል ሰውየው እጆቹን ብድግ አድርጎ ሽጉጡን ወደ እኔ ደቀነው። እኔ ሰው የሚባለውን ፍጡር ለመጥላት በቂ ምክንያት አለ። ይቅርታ ሲባባል አንድ ሰው ይቅር ለእግዚአብሔር ይቅር ችግር ያለ ብዙ ሰው እንደሱ ነው የሚለው። ከዛስ የሚቀጥለው ሳምንት ምን ነው የወጋ ቢረሳ የተወጋ አይረሳ። ሰይጣንም ይፈትናችሁ፣ ሰውም ይፈትናችሁ። እየተፈተናችሁ ከሆነ ግን አንድ ነገር አላችሁ ማለት ነው። ለሀገር የማይጠቅም ገሉሃል፣ ቆርጦሃል፣ ፈልጦሃል ብለው የጻፉት ነገር ዛሬ እንዳንኖር ከለከለን ካልሲ ሆኑ። ይሄው ጥንባቱ ሀገር እያጠፋ። ከጓደኛዬ ዳንኤል ዋለልኝ ከሚባል ጠበቃ ጋር አብረን እንሰራ ነበር። ስራ እንደጀመርን አንድ ጉዳይ ወደኛ መጣ። እሱ ሲኒየር ጠበቃ ነው። እኔ ከሱ ጋር አብሬ እየሰራው አንድ ጉዳይኛ ጋር መጣ። ያ የመጣው ጉዳይ ምንድነው? ሐዋሳ ላይ ኢቭኒንግ ስታር የሚባል ሆቴል በ35 ሚሊዮን ብር ተሽጧል። በሽያጭ ውላቸው መሰረት ሻጩ ቤቱ ያለበትን ማንኛውንም የመንግስት ግብር ከፍሎ ያስረክባል ይላል። 35 ሚሊዮን ብሩን ከተረከበ በኋላ ሊከፈል የሚገባውን 3 ሚሊዮን ብር የመንግስት ግብር ለመክፈል ፈቃደኛ አልሆነም። በዚህ ምክንያት ገዢው በተደጋጋሚ ከሞከረ በኋላ እኛ ያንን ገንዘብ እንድናስመልስ ጠበቃ አድርጎ ቀጠረን። ልክ ስራ ጀምረን ክስ እንደመሰረትን ያ ባለ ጉዳይ ጓደኛዬ ጋር ደወለና 500,000 ብር ጉቦ ሰጣቸዋለሁ፣ ከዚህ ጉዳይ ውጣ፣ 500,000 ብር ወስዳችሁ አንድ የሆነ ፊክስሩና እንዲሸነፍ አድርጉ፣ ከዛ በኋላ ብሩን ታገኛላችሁ። ጓደኛዬ ከሰማው በኋላ ይሄንን አላደርግም፣ አንደኛ እኔ አንድ እንጀራ በልቼ ለማድረው የሰውን ህይወት አላበላሽም፣ የሰውን መንገድም አላበላሽም። ሁለተኛ በፈጣሪም በህግም በሰውን ፊት መሐላ ፈጽሜ ነው የወጣሁት። ስለዚህ ለአንተ 500,000 ብር ብዬ እኔ እምወስደው እማበላሸው የሰው ህይወት አይኖረኝም ማለት። ኦኬ 600,000 ብር ሰጣቸዋለሁ፣ 100,000 ብር ጨምራለሁ። በዚህም ፈቃደኛ አልሆነ። እንደዚህ ከሆነ አለቃችሁም። እንደዛም ሆኖ ምንም የተለየ ነገር አልነበረው። በዛ ምክንያት መስከረም 28 2007 ዓ.ም እኔ ስራ በጀመርኩ በሁለት ወሬ ጠዋት ቢሮአችን ቁጭ ብለን ስለምንሰራቸው ስራዎች እየተነጋገርን እያለ ይሄው ግለሰብ ፊቱን በኮፍያ ሸፍኖ በእጆቹ የተጠቀለለ ነገር ይዞ ጠዋት ወደ ቢሮአችን መጣ። ብዙ ጊዜ ጠዋት የደንበኛ ቢሮ መምጣት የተለመደ ነገር ስለነበረ ብዙም አልደነገጥንም፣ አልፈራንም፣ አልጠበቅንም። እኔ ጀርባዬን ሰጥቼ ለበሩ ቆሜ ነበር። ልክ ያ ሰው ደረጃውን ወጥቶ ሲመጣ ባለጉዳይ ስለመሰለኝ ባለጉዳይ መጥቷል፣ በቃ አዋራው ብዬ እኔ እንደዚህ መስታወት አለ ወደ ውጭ ለማየት ወደ መስታወቱ ሄድኩኝ። ያ ግለሰብ ልክ ወደ ውስጥ እንደገባ ቀጥታ ጓደኛዬ ዳንኤልን አቀፈውና ሆዱ ላይ በጥይት ተኮሰበት እና እኔ ፊቴን አዙሬ ወደ መስታወቱ ስለነበረ ቷ ብሎ ሲጮህ የመኪና ጎማ አንዳንዴ ምናምን በዛ ሲያልፉ ስለሚፈነዳ የመኪና ጎማን የመሰለኝና ዝም ብዬ ወደ ውጭ እያየሁ ነው። ልክ ግን ጩኸት ስሰማ ወደ ኋላ ስዞር ዳንኤል እንደዚህ ከሆዱ ደሙ ብልቅ ብልቅ እያለ ወደ ውጭ ይፈሳል። ቲሸርቱ ረጥቧል፣ ሰውየው ይሸሻል። ገባኝ፣ አወቅኩት ማን እንደሆነና እየጮህኩኝ ያዙት ወንድሜን ገለዋል፣ እንዳያመልጥ ያዙት እያልኩ እኔ እየጮህኩ ከተላለሁ። ልክ ደረጃውን ወርዶ በመካከላችን አንድ 5-6 ደረጃ ሲቀር ወደ እኔ ዞረ። አይቼዋለሁ ወደ እኔ ሲዞር፣ ግን እኔ የሚታየኝ የወንድሜ ጩኸት ደሙ መፍሰሱ ነውና ያዙት እንዳይወጣ እያልኩ ስል ሰውየው እጆቹን ብድግ አድርጎ ሽጉጡን ወደ እኔ ደቀነው።
ከዛ በኋላ ጩኸትን የሰማሁት የጥይት ቷ ሲል ያ የተተኮሰው ጥይት በቀጥታ መጥቶ አንገቴ ላይ አገኘኝ። የዛን ጊዜ ከ6 ወይም ከ7 ደረጃ ቁልቁል ወደ ታች ወደኩኝ። ስወድቅ የደረጃው ጠርዝ ጭንቅላቴን አገኘኝና ወደፊት ተገልብጬ ወደኩኝ። ከዚያ ሰውየው ከተኮሰ እኔ እጄ ከወደኩ በኋላ መኪናውን አስነስቶ ተነስቶ ሄደ። ሰዎች መጥተው እየጮሁ ምን ሆኖ ነው ማን ነው ምንድነው ምናምን ይላሉ። እኔ መመታቴ ገብቶኛል። በትክክል የቱ ጋር እንደተመታው በደንብ አልገባኝም። ግን መራቄን ለመዋጥ ስታገል በጣም እቸገራለሁ፣ ያመኛል። አንገቴን ለማንቀሳቀስ ስሞክር በጣም ሲቪር የሆነ ፔን ይሰማኛል። ወደዚህና ወደዚህ ለመዞር ማድረገው ጥረት ሁሉ በጣም ህመምና ከባድ የሆነ ነገር አለው። እርዱኝ ለማለት እፈልጋለሁ፣ ግን አፌን አውጥቼ መናገር አልቻልኩኝም። ምክንያቱም አንገቴ ላይ የመታኝ ጥይት ትራኪያ የሚባለውን የመተንፈሻ ክፍል፣ ኤሶፋገስ የሚባለውን የምግብ መመገቢያ ቱቦ እንዲሁም አከርካሪ አጥንቴን ጎርቶት ከጀርባ በኩል ወጥቷል። ለመተንፈስ በጣም እቸገራለሁ። ምራቅ ለመዋጥ እቸገራለሁ። እርዱኝ ለማለት እቸገራለሁ። የተወሰኑ ሰዎች ደግሞ ከቦኝ ምን ሆኖ ነው ከፎቅ ወድቆ ነው ምናምን ይባባላሉ። እኔ እየሞትኩ ነው። ሰዎቹ እርዳታ እንዲረዱኝ እፈልጋለሁ፣ ግን እንደዛ ነው። አንዳንድ ሰዎች እንደምታውቁት የችግር አካል ናቸው። እኔን ብድግ አድርጎ ሆስፒታል መውሰድ ብቸኛው አማራጭ ነው። ከቦኝ ደግሞ እንደ ፊልም እንዴ ማን የመታው ወድቆ ነው ተመቶ ነው ምናምን ሌላ ጉዳይ ነው። አንዲት በዛ የምታልፍ ልጅ ማን እንደሆንኩ ማታቅ ምን እንደሆንኩ ማታቅ ልጅ ሮጣ መታ ጀርባዬን ስቅስቅ አርጋ አንስታ እንደዚህ ደረቷ ላይ አስደግፋኝ እርዱኝ ሐኪም ቤት እንውሰደው ህይወቱ አለ ትላለች። ባሏ ነው ይባባላል። ባሏ ነው ተጣልተው ነው። ሲሪየስሊ በጣም ዳይንግ ደም በጣም እየፈሰሰኝ ነው። በተለይ ጭንቅላቴን ጠርዙ ስላገኘኝ ሙሉ ፊቴ በደም ተሸፍኗል። አረርዱኝ ትላለች ምናምን ትጮሃለች። እኔ እያየሁ ነው፣ መናገር አልችልም። በተንፈስ እየተቸገርኩ ነው ያለሁት። ምክንያቱም በአፍንጫችን የምንስበው አየር ነው በትራኪያው ገብቶ ወደ ሳምባችን ሄዶ ምናምን። አሁን በአፍንጫና በሳምባ መካከል ያለው ግንኙነት ከጉሮሮዬ ጋር ተቋርጧል። ትንፋሽ የለም፣ ደም የለም። በቃ ኤግዛክትሊ ከባድ ነበረ። በኋላ ሌሎች ሰዎች ተረባረቡ። ፈጣሪም ደግሞ እንድሞት አልፈለገም። እነዛ ሰዎች ረዱኝና ተሸክመውኝ ወደ ሆስፒታል አደረሱኝ። መጀመሪያ ቀድሞ ያየኝ ሐኪም አንድ ነገር ሲናገር ሰማሁ። በህይወት የመትረፍ እድሉ 2% ነው እና ይሄ ልጅ አይተርፍም ሲል ሰማሁ። አንደኛው ሐኪም ደግሞ ከ100 ሰው 10 ሰው የሚተርፍበት ነው፣ 10% የመትረፍ እድል አለው ይል ነበር። እና እንግዲህ ፈጣሪ ከተረፈኝ ተርፋለሁ ካልሆነም ምናምን የሚል ነገር በውስጥ ያስባለሁና ልክ እዚህ ሆስፒታል እንደደረስኩኝ ብዙ ጊዜ የምናገረው ነገር ነውና ፈረንጅ ነው፣ አሜሪካዊ ዶክተር ነው። አየኝና you are lucky አለኝ ማለት ነው። ስትሬቸር ላይ ተኝቻለሁና ቀና ብዬ አይቼው በቃ ብችል ከፍ ዝቅ አድርጌ ብሰድበው በጣም ደስ ባለኝ ነበር። እኔ በሽጉጥ ተመትቼ አንገቴ ታርዶ በጀርባዬ ተኝቼ መጥቶ ላኪ ይለኛል እንዴ ምናምን እያልኩ ብቻ እንደዚህ ቀና ብዬ አየሁትና ፊቴን ሳዞር ኖ seriously you're lucky አለ። ትራኪያው እኮ ተቆርጧል አለኝ። በእንግሊዝኛ ነው የሚያወራው። እና ከተቆረጠው ትራኪያ ላይ ጠብታ የምታክል ደም ወይም ምራቅ ወደ ውስጥ ገብቶ ወደ ሳምባ ላይ ደርሶ ቢሆን ኖሮ ትሞት ነበር። እየደማ ነው ትራኪያው፣ ግን አንድም ጠብታ ደም ሳምባ ላይ አልደረሰምና it's a miracle አለኝ። አንድ ነገር ልንገራችሁ። ከህልማችሁ ጋር እስካላችሁ ድረስ፣ ከራእያችሁ ጋር እስካላችሁ ድረስ፣ ከእምነታችሁ ጋር እስካላችሁ ድረስ፣ ፈጣሪ እስካላለ ድረስ የትኛውም አደጋ ሊያስቆማችሁም ሊገላችሁም አይችልም።
ከዛ በኋላ በጣም ከባባድ ቀዶ ጥገናዎች፣ ከባባድ አስጨናቂ ጊዜዎች ነበሩ። ኦልሞስት 6 ጊዜ ሞቻለሁ፣ 6 ጊዜ ተመልሻለሁ። በቃ ተለቅሶ አሁንማ አበቃ ተብሎ እኔም ደግሞ በቃ እዚህ ድረስ ነበር ማለት ነው ጉዞዬ ብዬ ሁሉም ነገር አበቃ ካልኩበት እንደገና እየተመለስኩ ነው የመጣሁትና ለዛ ነው አሁን ሁሉ ጊዜ ጠዋት ከአይኔን ስገልጥ ነክቶ ባገኘው ቁጥር አንድ ቀን ተጨምሮልኛል ተመስገን እላለሁ። ሁሌ ነው የምነግራችሁ። በየቀኑ ለኔ መሽቶ መንጋት ብርቅ ነው፣ ቀልድ አይደለም። እና በጣም ነው ኢንጆይ የማደርገው። ጠዋት ስነቃ ጸጥ ብዬ ሁሉ ጊዜ 11 ሰዓት ነው የምነሳው ከእንቅልፌ። እጸልያለሁ፣ አስባለሁ፣ ወፎቹ ሲጫጩ ምናምን እሰማለሁና ተመስገን ሌላ አዲስ ቀን ተጨምሮልኛል፣ ሌላ ህይወት ተሰጥቶኛል፣ እድለኛ ነኝ እላለሁና ከዛ ጊዜ ጀምሮ ያለውን ህይወት እንደ አዲስ ነው የምኖረው። አሁን እድሜ 8 ዓመቴ ነው። በጣም ብዙ ሰው ደስተኛ ህይወት ይፈልጋል፣ ምንም ጥያቄ የለውም። ማንም ደስታን ማጣት አይፈልግም። ልዩነቱ የሚኖረው ትርጉሙ ላይ ነው። አንዳንድ ሰዎች ሃፒ ላይፍ ብለው ሲያስቡ ቻሌንጅ የሌለው ላይፍ ነው የሚያስቡት። ምንም አይነት ስትራግል የሌለው ሁሉም ነገር ተረጋግቶ የሚኖርበትን ህይወት ነው የሚፈልጉት። ሁሌም እንደምናገረው ህይወት በመ ተጀምሮ በሞ የሚጠናቀቅ የአንድ ፊደል ጉዞ ነው። ሁሉ ጊዜ የምነግራቸዋለሁ። መወለድ ነው ሞ ደግሞ ሞት ነው። እቺ የአንድ ፊደል ጉዞ በጣም ቀጥ ያለ ምንም አይነት ስትራግል የሌለው ሲሆን ለአንዳንድ ሰዎች ይሄ ሃፒ ላይፍ ነው ይላሉ። ለአንዳንድ ሰዎች ግን ነው ይላሉ። ስትራግልን፣ ቻሌንጅን ወይም ደግሞ ፔንን የሚጠሉት ሰዎች ወይም የሚፈሩት ሰዎች የሚፈልጉት ላይፍ ምንም ነገር ያልተነቃነቀ ህይወት ነው። ግን እንደሱ አይደለም። ህይወታችን የተቃና የተስተካከለ መስመር ያለው እንዲሆን ሁሉ ጊዜ ቻሌንጅ ያስፈልገናል። ይኸውላችሁ ሁሉ ጊዜ ጠንካራ ለመሆን ጠዋት ተነስተን ስፖርት እንሰራለን። ግማሹ ብረት ያነሳል፣ ግማሹ ሩጫ ይሮጣል፣ ግማሹ ኤሮቢክስ ይሰራል፣ ፑሽአፕ ይሰራል ምናምን። በዚህ ሰውነት ይጠነክራል። ቻሌንጅ ፔን የምንላቸው ነገሮች ደግሞ አይምሮአችንን ነው የሚያጠነክሩት። የአይምሮ ስፖርት መስራት የምንችለው በምናየው፣ ብናዳምጥ፣ በምንፈልገው፣ ብንጠላም ባንጠላም፣ ብንወድም ባንወድም፣ በአንድም ይሁን በሌላ መንገድ በሚመጣ ቻሌንጅ ነው። እኛን የመታን ሰው ፍርድ ቤት ቀርቦ ምንም አይጸጽተኝም፣ ባረኩት ነገር አይጸጽተኝም። እኔ ደግሞ ከዚህ ህመም ተነስቼ ይህንን ሰው ማጥፋት፣ መግደል፣ በቃ ያደረገብኝን ነገር ራሱን ማድረግ ትልቁ ፍላጎቴ ነበር። እኔ ትልቁ ጥያቄ የነበረው ኦኬ ዳንኩ፣ አገኘሁት፣ ሰውየውን ገደልኩት፣ ከዛ ምንድነው ሊሰማኝ የሚችለው? እኔም ገዳይ እሱም ገዳይ ከሆነ ምንድነው ላገኝ የሚችለው? ፈጣሪ ፊትስ ቆሜ አድነኝ፣ እርዳኝ ማለት የሚያስችል ሞራል ይኖረኛል ወይ? ሳል ይዞ ስርቆት፣ ቂም ይዞ ጸሎት ይቻላል ወይ? ብዙ ነገር ሁሉም ቅድም እንዳልኳችሁ መና ሞ ብያቸዋለሁ። መወለድና ሞት ነው። መሀል ላይ ምትል ምርጫ አለች። ምርጫ ናት ያቺ ፊደል። በቀልን መምረጥ፣ መግደልን መምረጥ ይቻላል። በሌላ በኩል ደግሞ ይቅርታን መምረጥ ይቻላል። በራሴ ሰውየው ይቅርታ ሳይጠይቅ እኔ በራሴ ተነሳሽነት ይቅርታ አደረኩለት። ብዙ ጊዜ ይቅርታ ለበዳይ ይመስለናል ሰዎች። ትርጉሙን አስተካክሉት። ይቅርታ ጥቅሙ ለተበዳይ ነው። እኔ ከስንት ጥይት ጋር እኖራለሁ። በአንድ ጥይት እንዲህ አይነት አደጋ ደርሶብኝ ከዛ በየቀኑ በውስጤ ስለ በቀል፣ ስለ መርዝ እያሰብኩኝ ለምን እኖራለሁ?
እንዴት ነው መቼ ነው መተው የምችለው? በየቀኑ ለምንድን ነው እንቅልፌን ማጣው? ለምንድን ነው በየቀኑ ማለቅሰው? አንዴ የተጎዳሁት ጉዳት መቼ አንሶኝ ነው? አንዴ የተሸከምኩት ከባድ በደል መች ጎድሎ ነው ሌላ እንደገና በየቀኑ ሸክም ተሸክሜ የምኖረው? የመታኝ ሰው እኮ ይቅርታ ባይገባው እኔ ግን ሰላም ይገባኛል። ይቅርታ የምንጠያየቅበት፣ ባል ሚስቱን፣ ሚስት ባልን ይቅርታ የምትጠይቅበት፣ ወንድም እህቱን፣ እህት ወንድምን ይቅርታ የምትጠይቅበት፣ አለቃ ሰራተኞቹን ይቅርታ የሚጠይቅበት፣ ሰራተኞች አለቃቸውን ይቅርታ የሚጠይቁበት፣ ስራን የበደሉ ሰዎች ሰራተኞችን ወይ ደግሞ አሰሪዎቻቸውን ይቅርታ የሚጠይቁበት፣ ይቅርታ የምንጠያየቅበት። ይሄውላችሁ ከዚህ ውጪ መፍትሄ የለንም። ሰው ተቀይሟችሁ፣ ሰው አዝኖባችሁ፣ ሰው በድላችሁ፣ ሚስቶቻችሁን አስለቅሳችሁ፣ ባሎቻችሁን አስለቅሳችሁ፣ ወንድም እህቶቻችሁን አስለቅሳችሁ፣ ሰው ተቀይሟችሁ የራሱ ጉዳይ ብላችሁ የተቀመጣችሁ ሰዎች ካላችሁ ወደ ልባችሁ የምትመለሱበት ዓመት ይሁንላችሁ። ለውጥ ከፈለጋችሁ ከውስጥ ስለሆነ የሚጀመረው ከውስጥ ስለሆነ የሚጀመረው መርዝ ስለሆነ ውስጣችን ቂም ማለት መርዝ ማለት። ሰው ተቀይማችሁ ያላችሁ ሰዎች ሰው የተቀየማችሁት በራሳችሁ ሰውነት። ስለዚህ ቂም ማለት ደግሞ መርዝ መጠጣት ማለት። እናንተ መርዝ ጠጥታችሁ ሌላ ሰው አይወድቅም፣ እናንተ ነው የምትወድቁት። ስለዚህ ምን እናርግ ቸርዬ? ፎርጊቭነስ ይቅርታና መተው። እስቲ በሉት። ያው ይቅርታ ሲባባል አንድ ሰው ይቅር ለእግዚአብሔር ይቅር ችግር ያለ ብዙ ሰው እንደሱ ነው የሚለው። ከዛስ የሚቀጥለው ሳምንት ምን ነው የወጋ ቢረሳ የተወጋ አይረሳ አለን። በቃ ይሄ ትክክል አይደለም። ስለዚህ ይቅርታ ከመተው ጋር ነው የሚሰራው። ይቅርታን ከመተው ጋር ካልተጠቀማችሁበት ትርጉም የለው። ስለዚህ የበደላችሁ ሰዎች ይቅርታ ጠይቁ፣ ሂዱና ሰው የተበደላችሁ ደግሞ ይቅር በሉ። ስለማታውቁ የኔ በደል ብሎኛል አንድ ሰውዬ 26 ዓመት ይሄው ቁጭ እንዳለ ነው ውስጥ ሱዩ ምኑ ስለ 26 ዓመት ሚዜ ተባብለን ተነጋግረን ከጨረስን በኋላ የዕለቱ ዕለት እኮ ነው የቀረው። 26 ዓመት ተሸክሞታል ሚዜ የነበረው ሰውዬ። እግዚአብሔር ያሳይ። አሁን አንዳንድ ሰው ይዟል። በቃ እኔ አሁን ይሰማኛል እንደሱ ብዙ ሰው አለ በቃ ይዟል። አያሸልማችሁም እኮ እሱ። ልቀቁ እስቲ ለቃለሁ በሉ። አዎ ይቅር በሉ። የበደላችሁ ትልልቅ ሰዎች የበደላችሁትን ትንንሽ የምትሉትን ሰው ይቅር በሉ። የምትመሩ ሰዎች የምትመሯቸውን ሰዎች ይቅርታ ጠይቁ። ይቅርታ ይጠየቃል። ትልቅ ሰው ይቅርታ ይጠይቃል። እኔ ልጆቼን ይቅርታ ጠይቃለሁ። ትንንሾቹን ይቅርታ ጠይቃለሁ። ትልልቆቹን ይቅርታ ጠይቃለሁ እንዳጠፋው ካሰብኩ። አንዳንድ ሰው እንዳጠፋው ከተሰማው ይቅርታ ጠይቃለሁ። ይቅርታ በጣም ጥሩ ነው። አሁን ላለንበት ሁኔታ መውጣት የምትፈልጉ ከሆነ ከነችግራችን መውጣት በጣም ይከብደናል። ስለዚህ ችግሩን መፍታት የምንጀምረው ከራሳችን ውስጥ። ነገርኳችሁ። ይሄን አደረጋችሁ ማለት ተአምር መስራት ትጀምራላችሁ። ከዛሬ ማታ ጀምሮ በህይወታችሁ ተአምር መሆን ይጀምራል። ለምን? እዚህ ውስጥ ያለው ሰው ሁሉ የእግዚአብሔር ስራ ነው። እግዚአብሔር ደግሞ የሰራው ሰው የሚሰራለት እንደዚህ ነው። ይቅር ማትሉ ከሆነ ይቅርታ የላችሁ። ማትለቁ ከሆነ አይለቀቅላችሁ። ማስተዋል ይለቀቅልናል ስንለቅ፣ ፋይናንስ ይለቀቃል ስንለቅ፣ በረከታችን ይለቀቃል ስንለቅ፣ ፈውሳችን ይለቀቃል ስንለቅ። አሁን ይሄ የት ሄደን እንስማው? ቤተ እምነት ስንሄድ ቤተ እምነት ፖለቲካ ወርሶታል። ቤተ እምነት ስትሄድ ከእንትና ጋር አብረን እንዳትውል ምናምን ነው የሚሉ ነገር ነው። ብዙ ቦታ ያለው የሆነ ብሽሽቅ ነገር ነው ያለው። እኔ ምን ላርግ? ቤተ እምነቱን ይዤላችሁ መጣሁ። ይቅር በሉ። ስለዚህ ያዘናችሁ ሰዎች፣ በሰዎች የተቀየማችሁ ሰዎች ላራክሰው ፈልጌ አይደለም። ህመማችሁ ጤና ላረጋችሁ ነው ማወራው። ምንም ጥያቄ የለውም። ፎርጊቭ ከፎርጌት ጋር ነው የሚሰራው። በቃ ይቅር ብያለሁ ብሎ ነገር ይዞ አይደለም። ይሄንን ስለኔ አንድ ማስታወሰው ሰው አለ። ድሮ አብሮን ይጸልይ ነበር። የዛሬ 26 ዓመት ምናምን እኛ ምን ጸልይ ቺስቶ ስለነበር ልጁ አብሮን የሚጸልይ ልጅ ጫማው በጣም ይሸታል። ጫማው ሳይሆን እግሩ ነው የሚሸተው። ይቅርታ እና በጣም እንቸገር ስለነበረ እኛ መካከል ደግሞ ደህና ኑሮ ያላት ልጅ የዛኔ ጥሩ ገንዘብ የምታገኝ ልጅ እኔ ጫማ ገዛተላታለሁ አለች። ደስ አለን ሁላችን። ግዢለት አልናት።
ጫማ ከካልሲ ጋር ገዝታ ይዛለት መጣች። ደስ አለን፣ ተገላገልን። እኛ አፍንጫችን ነፃ ሊወጣ ነው። ስለዚህ ደስ አለን። የተገዛለት ጫማ ተሰጠው። ሄደ፣ ተጣጠበ። እሑዱ እንደሚያረክስ በደንብ ተጣጠበና አርጎት እንዲህ እያለ መጣችሁ። እግዚአብሔር ይስጥልኝ፣ በጣም አመሰግናለሁ፣ ቴንኪዩ ምናምን አላደራረቀ። ገብተን ጸሎት ሲጀመር አሁንም ይሸታል። ሁላችንም እየጸለይን በስመ አብ ወወልድ ወኢየሱስ ሰውዬ አውራጣቱ ሞቶ ነው ወይስ ስንባባል ይኸውልሽ ከፋይ እኮ አፍ አለው። ከፋይ አንተ ሳትታጠብ ነው እንዲያደርገው አለች። ኧረ እግዚአብሔርን ታጥቤያለሁ አለ። እና ካልሲውን አልቀየርከው ሲባል በእውነት ቀይሬዋለሁ አለ። ታዲያ ምንድን ነው የሚሸተው ሲባል ይሄን ግን ለቅያሪ ይዤዋለሁ አለ። አጣጥቦ ለምን አሳይ ካልሲውን በካልሲ ከቶ ከታች እዚህ ጋር አምጥቶልናል። ለዚህ ነው በፍጥነት የደረሰን። ግማታም ሲያስጠላ የተባለው እንደዚህ። ይኸውላችሁ በደንብ ስሙኝ። ይሄን የነገርኳችሁ ይቅርታን ከመተው ጋር ካልተጠቀማችሁ ምን ማለት መሰላችሁ? ተጣጣባችሁ ካልሲውን እዚህ ውስጥ ይዞ መሄድ። ለሰው ታይታ ይቅር ብያለሁ ይያል ካልሲ እዚህ ውስጥ የምትወጣ መቆነሱ አይቀርም መልሱ። አሁን ለእርቅ በጣም ፈተና የሆነብን አስቀምጠን ቁጭ ስናደርገ ምን ነው የባለፈው ወር ይረሳል እንዴ? እሱ ቢረሳ ካልሲው ማለት ነው። ስለዚህ ዛሬ ቁፋሮ እናደርግና ካልሲ ቀብረን ነው የምንሄደው። ለምን መሰላችሁ? በደንብ ስሙኝ። ትናንትናን መቀየር የሚችል ኃይል ያለው ሰው እዚህ ቤት የለም። ትናንትና ተበድለንም በደልንም፣ ወደቅንም ተነሳንም፣ ተሳሳትንም አበጀንም ትናንትናን መቀየር የሚችል ኃይል ያለው ሰው የለም፣ ዕውቀት ያለው ሰው የለም። ትናንትና ምንም ልናደርገው አንችልም። ትናንትናን የምናደርገው ለመማሪያነት ብቻ ነው የምንጠቀመው። ከትናንትና ውድቀት፣ ከትናንትና ልማት፣ ከትናንትና ኪሳራ ትምህርት ብቻ ነው የምንወስደው። ስለ ነገን ተስፋ ነው የምናደርገው። ዛሬን እንሰራበታለን። ዛሬን የምናደርገው እናደርግበታለን። ማቀፍ ያለባችሁ ሰዎች ሂዱ እናቀፉ። አልጋ የለያችሁ ሰዎች አልጋ የለያችሁ ቁጭ ብላችሁ መልአኩ መጥቶ ሊያቀላቅልህ ነው። የምሬ ነው። ልጆች እያሳቀቃችሁ ያላችሁ ሰዎች ተዘጋግታችሁ ኢግኖር ግጭት አድርጋችሁ ሶፋ ላይ ጋቢ ይዛችሁ የምትተኙ ሰዎች ተው። ለዚህ የሚመጣ መልአክ የለም። ይሄው ቸሬ ልኮላችኋል። የምሬን ነው የምልህ። በቃ አዎ፣ ለዚህ የሚመጣ የለም። ለተጣሉ ሰዎች የሚመደብ መልአክ የለም። በቃ ትናንትና መቀየር አይችልም። ትናንትን ከጎተታችሁ ዛሬን ታጣላችሁ። እኔ ዛሬ ባለቀ ሰዓት መጥቼ ዛሬ እናትርፈው እያልኩ ምሽቱን እናትርፈው። በምን እናትርፈው? ትናንትናን ረስተነው ትተነው ነገን ተስፋ አድርገን ዛሬ ላይ ትክክለኛ ነገር አድርገን እንሻገር። እንደ ቄስ ልመርቃችሁ ግድ የላችሁ። በቃ ለውጥ ይሁንላችሁ። ለውጥ የምትፈልጉ ከሆነ ነገ ካልሲውን ጣሉት። ለውጥ የምትፈልጉ ከሆነ ትናንትን እንደማትቀይሩት እወቁ። ነገን ምንም ልታረጉት አትችሉም። ነገ የሚባል ቀን የለም። ከመጣ ነው የምንኖረው። ያለን ዛሬ ነው። ዛሬ የተጣላችሁ ሰዎች ታረቁ። ዛሬ የተበዳደላችሁ ሰዎች ይቅር ተባባሉ። ከዛ ተውት፣ ድጋሚ አታንሱት። ሁልጊዜ የሆነ ነገር በተነሳ ቁጥር የህዳሩ ይረሳል እንዴ? 2001 ሮብ ቀን ከሳቧል እና እንደውም አንዳንድ ሰው ይኸውልህ እግዚአብሔር ሊያስረሳው ራሱ ሲመጣ እንዳይረሳው ዳይሪ ያለው ፒንክ ከለር ዳይሪ ባለ ቁልፉ ቆልፎ ቁም ሳጥን ስለ እግዚአብሔር ይዤሻለሁ። ይሄን ዳይሪ አውጪና አቃጢ። ምንም አይጠቅምሽ፣ ነገረ ፈጅ ነው የሚያደርግሽ። በቃ እንዲሁ በሽተኛነታችሁን ይዞ ዳይሪ ለዚህ ነው የሚጠቅማችሁ ለነገር። አንዳንድ ሰው ፎልደር አለው ሰርቶ ፍላሽ አለው። በፍላሽ ቀዳዳ ባል አንገቱ ላይ አርጎት ቦርሳ ውስጥ ሚሞሪ ሁሉ አለው። ምንድነው የፈለከው? እግዚአብሔር ሊያስረሳ ራሱ ሲመጣ አንተ አትረሳውም፣ በቦርሳ ይዘዋል። አረ ልጄ ይሄንን ነገር ላውጣል ብሎ ሲመጣ አንተ ቆልፈህበታል፣ ይዘዋል። እንዳይረሳ ማስታወሻ ደግሞ አለ። ማታ ለተኛስተ አንተ መገራ ተኝቷል እኮ ሰውየው። አውጡና አቃጥሉ። ኢትዮጵያ መከራ ውስጥ የከተታት አንዳንድ በሽተኛ ሰዎች የጻፉት ዳይሪ ነው።
የጻፉት ዳይሪ ለሀገር የማይጠቅም ዳይሪ፣ ለሀገር የማይጠቅም ገሉሃል፣ ቆርጦሃል፣ ፈልጦሃል ብለው የጻፉት ነገር ዛሬ እንዳንኖር ከለከለን። ካልሲ ሆኑ ይሄው ጥንባቱ ሀገር እያጠፋ። ስለዚህ ልመርቃችሁ፣ አምላኬ በመተው ይባርካችሁ። ምን ሆኜ ነው የኔ ያስኩት? እስከ ነውር ነው ያዛችሁት። ሰው እንዴት እዚህ ውስጥ አጣጥፎ ካልሲ ይዘ ህይወትን ያበላሸበትን፣ ትናንትናን ያበላሸበትን፣ ማህበራዊ ኑሮን ያበላሸበትን፣ ትዳሩን ያበላሸበትን፣ የትናንትና ቁስል የሆነበትን ነገር እንዴት እዚህ ውስጥ ይዞ ይሄዳል? ምን ይሸጣል ብለው ነው? ግድ የላችሁም፣ ተው። እንደ ወንድም ልምከራችሁ፣ የአገሬ ልጆች፣ እንደ ወንድም ልምከራችሁ። አንድ ጥሪ እንዳለበት ኃላፊነት እንደሚሰማው አባት ልምከራችሁ፣ ተው። ፎርጊቭ ጥሩ ነው። እናት ልጇን፣ ልጅ ወላጁን፣ ወንድም እህቱን፣ ባል ሚስቱን፣ ሚስት ባሏን ይቅርታ ጠይቁ። ከዛስ በኋላ ድጋሚ አታንሱት። ሌላ ግጭት ነጋለላችሁ፣ በሱ ላይ ትነጋገራላችሁ። ግጭት አለባ ኑሮ መቼም አትኖሩ አይደል? ስለዚህ በመተው ተባረኩ። እስቲ ታዋለው የሚል ሰው ያጨብጭብ ለራሱ።